ነቢዩ ዓለይሂ ሰላቱ ወሰላም መላክ በፊት አንድ ክስተት ተከሰተ። አንድ ንጉሥ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው። ያ ንጉሥ እኔ ጌታ ነኝ አምልኩኝ ይል ነበር። ለዚህ ጌትነቱን ሽፋን የሚጠቀመው አንድ ጠንቋይ ነበረው። ይህ ጠንቋይ ድግምት ይነግረዋል፣ ድግምትም ይሰራለታል። እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣ ብልጥነት ይጠቀም ነበር። ታዲያ አንዴ ይህ ጠንቋይ አረጀበት፣ ዕውቀቱ ሊሰወር ሆነ ከሱ። ወደ ንጉሡ ላከበት። እኔ አጀሌ ደርሷል፣ ዕድሜ ቀርቧል፣ እኔ ሳልሞት የኔን ዕውቀት የሚረከብ በጣም ብስል አክቲቭ የሆነ ልጅ ላክልኝ ላስተምረዋል። ንጉሡም ከከተማይቱ አስፈልጎ አንድን ወጣት ላከለት። ልጅ እግር ነው። ይህ ታዳጊ ወጣት እዚህ ጠንቋይ የሄደ ጥንቁልናን መማር ጀመረ፣ ሲሕርን መማር ጀመረ። ከሱ መማር ቀጠለ። እየሳበው መጣ ዕውቀቱ። ድንገት ከቤቱ ወጥቶ ወደ ደጋሚው ሲሄድ ሰውመዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ ባህታዊ ያገኘ። ከሱም ጠጋለና ዕውቀትን ሰማ። ስለ ተውሂድ ነገረ። ማንን ነው የምትገዛለው? እኔማ የምገዛው ያንተንም የኔንም የዓለማቱን ጌታ ነው አለ። ከንጉሡ ውጭ ጌታ አለ እንዴ አለው። አዎና። ጠዋት ከሱ ተውሂድ ተምሮ ወደ ሳሒሩ ይሄድና ዕውቀትን ይቀስማል። ሲመለስም ይማራል። በዚህ መሃል ልጁ ውዝግብ ውስጥ ገባ። ግን የዚህ የባህታዊው ትምህርት ወዶታል። ስለ ተውሂድ፣ ስለ ዓለም፣ ስለ አርሕማን ነው የሚነግረው። አንዴ ከትምህርት ወጥቶ ሲመለስ መንገዱን የዘጋ እንስሳ ቁሟል። ሕዝብ ማለፍ አልቻለም። ትልቅ አውሬ ቁሟል። ጠጠር አነሳና እውነትን ገለጠ። አላህ ሆይ አለ፣ የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንስሳ ግደለዋል። ጠጠሩንም ወረወረ። አላህም በእጁ ከራማን ፈጠረ። ያ እንስሳ ሞተ። ጥቅልል ብሎ ወደ ራሂቡ ተመለሰ። መጣና ማለው ለባህታዊው፣ ዛሬ እኮ እንዲህ ተከሰተ። ምን ተከሰተ? አንድ እንስሳ አግኝቼ በጠጠር መታውት ሞተ። ያኔ ኒሸኽ ምን አሉት? ልጄ ሆይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል። የከራማ ባለቤቱና እንዲህ አይነት ደረጃ ተሰጥቶ ሳትፈተን አትቀርም። ፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን። ሙከራ አለ፣ ትፈተናለህ አሉት። ግን አሉት ልብ በሉ፣ ስትፈተን ወደ እኔ እንዳታመላክታቸው፣ ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል። ይሄ ልጅ የአገሩን ሕዝብ ማዳን ጀመረ። አይነ ስውራኖቹም ዱዓ አድርጎ አይናቸውን ይከፍተዋል። የታመሙት ይመጣሉ፣ ያድናቸዋል። ከራማ በእጁ አላህ ፈጸመ። ታዲያ አንዴ ንጉሡ ጋር የሚቀመጥ አንድ ሚኒስትር ነበር። አይኑ በሂደት ጠፍቷል። ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ። ወርቅ ብሩን ይዞ ፊቱ ላይ ዘረገፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው፣ አይኔን ካዳንከኛል። ይሄ ወጣት ተውሂድ የቀራ አንተ ሰው ሆይ እኔ ማዳን አልችልም፣ የሚያድነው አላህ ብቻ። በአላህ እመን፣ ዱዓ ላድርግልህ፣ አላህ ያድናል። ተውሂድን ተቀበለ፣ ሸሃዳን ያዘ። ልጁ ዱዓ አደረገለት፣ አላህ አይኑን ከፈተ። አይኑ በርቶ ወደ ንጉሡ ሄደ። አብሮት ቁጭ አለ። ሲያየው አይኑ ተከፍቷል። ምን ነው አይን በራ እንዴ? እንዴት አለ። አይኔንማ ጌታ ያበራው አለ። ማለት እኔ ነው እንዴ አለ። አያችሁት የደረሰበት ጉሩር። እኔም ማለት ነው አለ። ላ በል ረቢ ወረቡክ ወረቡና አላህ አለ። ያንተም የኔም የሁላችንም ጌታ አላህ አለ። ተበሳጨ ንጉሡ። እሱ ነው እንደ ጌታ የሚመለከው፣ ሕዝብ የሚሰግድለት፣ ሕዝብ የሚያስገብር የታፈረ የተፈራ ንጉሥ ነው። ተበሳጨ፣ ገረፈው፣ ቀጣው። ማን እንዳዳነ ንገረኝ አለው። ዱላ ሲበዛበት ወደ ልጁ አመላከተ።